በተለይ ይሄ እቺ 6-5 ዓመቴ በጣም ህይወቴ ላይ በቃ ፍቄ ማላወጣው መጥፎም ይሁን ጥሩ ነገር አለ ተቀርጾ ለዘላለም ይቀጥላል። ከጸጸት ያውጣችሁ ፈጣሪ። ላይክ ባላልኩትኝ እንዳትሉ ያውጣችሁ። ሰው ሁሉ ወዶ አይደለም ለሚወደውና የማይወደው ነገር ላይ የሚገባ። አንዳንድ ጊዜ ፈልገህም ሳትፈልግም የምትገባበት ነገሮች አሉ። ልጅነትን የሚያጠቃ ነገሮች አሉ። እንደ በሽታው አሁን HIV ለአንድ ቀን ደስታ ብለው የዘላለም ህይወታቸውን ያጨልማሉ አይደል? እናንተም ለአንድ ቀን ላለመቋቋም ብላችሁ የህይወታችሁን ሙሉ ጸጸት እንዳትይዙ። አይ ነው የምንላችሁ። ብትጠሉኝም እግዚአብሔርን እኔ እንደዚህ አይነት ሰው ነኝ ይላሉ አልፈልግም። ግን እኔ በራሴ በማውቀው ማለት ነው እግዚአብሔር መጥፎ ሰው አይደለም። እናቴ ትሙት ሲላይ 100 ብር ብቻ ኖራ 5 ብር ጨምሬ 105 ብር አረጌ ትኬት ገዝቼ ሰው ምልክ ሰው ነው። እግዚአብሔር ለራሴ ማላስብ ሰው ነው። ይሄ ነገር ነው ደግሞ የሚጎዳኝ። ሰው ይበድለኛል አልልም። ጓደኛዬ ዛሬ ጓደኛዬ ነው፣ የሚቀጥለው አመትም ጓደኛዬ ሆኖ ይቀጥላል ባይ ነኝ። ፈጣሪ አለ ባይ ነኝ ሁሉ ጊዜ። በቃ የመጣ ቢመጣ እሱ ቆቋመዋለሁ ባይ ነኝ። ምንም አይመስለኝም የተፈጠረ ነገር ቢፈጠር በቃ እና ጊዜ እየቀጠለ ሲሄድ ግን እየተደጋገመ ሲሄድ በጣም ከባድ ነው። አልማርም ደግሞ ከስተት ችግሩ እሱ ነው። በቃ አልማርም። እግዚአብሔርን ትላንትና ፎክሮ መጥቶ እግሬን ወይም እጄን ወጉተኝ የሄደ ሰውዬ ነገ ይቅርታ ብሎ ቢመጣ እግዚአብሔርን ኧረ ችግር የለውም ምናምን ብዬ የማልፍ ሰው ነኝ። እኔ በህይወቴ ከማውቀው ለሰው መጥፎ ነገር አስቤ አላውቅም በጭራሽ። እያወቅኩኝ ማለት ነው። ግን አይ ቲንክ ስንወለድ መሰለኝ ፈጣሪ የሚጽፍልን ላይክ በዚህ መንገድ ታልፉታላችሁ እናንተ ምናምን ብሎ ፈጣሪ ይጽፈዋል መሰለኝ ገና ስንወለድ እዚህ ምድር ላይ ሳንረግጣት ማለት ነው። እና ከፈጣሪ ፍቃድ ደግሞ ማንም የሚያመጥ ሰው የለም። በቃ ገና ስትወለድ እጅ ቆራጣውን ትወለዳለህ ካለ ትወለዳለህ። ገና ስትወለድ በዚህ መንገድ ታልፋለህ፣ ይሄን ሁሉ ይገጥማል ካለ ታልፋለህ። በቃ ሁሉም በሱ ጽሑፍ ነው። እኔ አላውቅም እኮ ዛሬ አለው እያወራኋችሁ ነው አይደል? እየመከርኳችሁ ነው። ሌሎቻችሁ በሌላ ነገር ይመስላችኋል። ሌሎቻችሁ እንደ ጥሩ ነገር አስባችሁ ትሆናላችሁ። ሌሎቻችሁ የምትጠሉኝ ደግሞ ቢሰቀጣችሁ ይሆናል። ይሄን ነገር ሳወራ የምትወዱኝ ደግሞ ደስ ይላችሁ ሰሙት ይሆናል። ገባችሁ አይደል? ግን ዛሬ አለው ነገ ግን አላውቅም። ነገ ልሞት እችላለሁ። ነገ ሀብታም ልሆን እችላለሁ። ነገ ሆምለስ ልሆን እችላለሁ። ገባችሁ አይደል? እና ፈጣሪ በሚያደርገው ነገር አይሳሳትም። ድንግል ማርያም የድንግል ማርያም ልጅ የምጽፈው የሚያደርገው የሚፈጥረው ነገር አይሳሳትም። ሁል ጊዜ ትክክል ነው። ጀስታ ሙስሊሞች ከሆናችሁም ደግሞ በእምነታችሁ እንደዛ ማለት ነው። ገባችሁ አይደል? እና አትፍረዱ፣ ይፈረድብሃል ይላል ፈጣሪ። ብትፈርዱም አያገባኝም። እንደ ምክር ነው የምከርኳችሁ። 10 ጊዜ ብትጣሉ ግርጭት አለ። ኦፍ ኮርስ ግርጭት አለ። ከፋሚሊ ጋር ትጣላለህ። እኔም ሁሉም ቤት ላይ አለ። በየቤታችን ጓዳችን ስለሸፈነ ነው ሶሻል ሚዲያ ላይ ስለማናወጣ ነው እንጂ በየሁላችን ቤት ያለም እዚህ 5100 ሰው ህዝብ አላችሁ። አባታችሁ የከዳችሁ ሰው የለም እዚህ ብር
እናታችሁ የከዳችኋችሁ የለም? ወንድሞቻችሁ፣ አክስቶቻችሁ፣ እህታችሁ፣ አጎታችሁ የለም? አያቶቻችሁ የሉም? አልተከዳችሁም? በእነሱ አልተጣላችሁም? ከነሱ ጋር አመት 2 አመት 10 አመት አልተዘጋጋችሁም ከነሱ ጋር? ጀስት የኛ ሀበሻ ችግራችን በውስጣችን ስላያዝነው ነው። በህይወጣውን ጃጅ ለማድረግ እንሞክረው። ልዩ እናታችን ነው፣ በየሁሉም ቤት አለ። ትጣላለ፣ ግን ሶሻል ሚዲያ ላይ ስለማናወጣው ብር በሎቻችሁ አይደል? ይብሏችሁ። በቃ ቤት ከዷችሁ ይክዷችሁ። በተለይ ቲክታከር ሆናችሁ ነቨር ኤቨር ለሚመጣውም ትውልድ ፎቶ የቤተሰቦቻችሁ ባታሳዩ፣ ለራሱ የቤተሰቦቻችሁን ፎቶ ለራሱ እንዳታሳዩ ሶሻል ሚዲያ ላይ በጭራሽ። ገባችኋል? እና ምክር ያዙት። ያን ነገር ጨርሰናል። ከኮሜንት ጋር እናወራለን። እኔ ባይደው እኔ ምንም አይመስለኝ እግዚአብሔር እኔ ምንድን ባለው ይሄ ህይወት ላይ እንደ ምንድን ባለው እንደ እሳት የፈተነችን ሰው ነኝ። ገባችሁ አይደል? ዝም ብሎ እንደማንም ሰው ባይደው ልንገራችሁ፣ እግዚአብሔር ምንም አይመስለኝም። ይሄ ተረፋሳ የአሳ ትራፊ ምናምን ብሎ ሲሳደቡ ሶሻል ሚዲያ ሰማቸው ምንም አይመስለኝም። ምክንያቱም አላማ አለ። በዛም ቢሆን መጥቼ አላማዬን እያሳካው ነው። መንገድ ላይ ቢሆንም ግን እየቀረብኩኝ ነው። ታስእት እንኳንም ይህን ሁሉ መንገድ መጥቻ አልፌ ሆምለስ ሆኜ አልቀረሁ። እንኳንም ወረቀት የሌለኝ ሆኜ አልቀረሁ። እንኳንም ደጅ ቤት ያልተሰጠኝ በየካምፕም ዞር ሰው አልሆንኩኝ። ፈጣሪ ይመስገን የተሻለ ሀገር ደረሰኝ። የተሻለ ህይወት እየኖርኩኝ እና ከኔ ጋር ደግሞ ጸብ የያዛችሁ ሰዎች አብዛኞቻችሁ አልፈርድም፣ ከእናንተ ጋር እግዚአብሔርን አልፈርድም። ምክንያቱም 40 ዓመታችሁ 45 ዓመት 50 ዓመት አድርጋችሁ እስካሁን አላገባችሁም፣ ትዳር አልያዛችሁም፣ አልወለዳችሁም፣ ቤተሰብ አልመሰረታችሁም። ይህም የእናንተ ችግር ሳይሆን የፋሚሊ ችግር ነው። ይገባኛል። አልይዝላችሁም እናንተ። ምክንያቱም ወንድሞቻችሁን ልታስተምሩ፣ እናቶቻችሁን ልታስተምሩ፣ ቤት ልትሰሩ፣ የተሻለ ላይፍ ለማኖር እነሱን ሚስታችሁን ከኢትዮጵያ ለማምጣትም ይሆን በሌላም ይሆን ተቸግራችሁ ወንድሞቻችሁ ተበለሽቶባችሁ የመጠጥና የሆነ ነገር ቀርተው ይገባኛል። አብዛኛው እንደዛ ነው። ለዛ ነው አልፈርድባችሁ እንጂ አንድ የ45 ዓመት ሰውዬ ያልወለደ ትዳር ያላዘ እኔን ገና የ22 ዓመት ልጅ ሶሻል ሚዲያ ላይ ወጥቶ ሲሰሩኝ ለእኔ አይደለም ለተመልካች ነው የሚገርመው። ባቻሉ ግን ህይወት እንደዛ ነው። ላላላ እና የልጅህን ፎቶ አታሳይልኝ ነበር። እኔ ፈጣሪ እንደሱ አፋ ያርገው። ፈጣሪ እንደኛ ልብና ጭንቅላት አእምሮ ቢሆን ኖሮ የሚያስብ ቢሆን ኖሮ ሌላ ነበር። ግን እሱ እንደኛ አይደለም፣ ንጹህ ነው። ድንግል ማርያም እንደኛ አይደለችም። በሰላም ትምጣ እንጂ ልጅ እኔ እዚህ ሶሻል ሚዲያ ለዚህ ማህበረሰብ እንዲበላት ነው ፊቱን ከፍቼ የሚሰጠው። ነበር ኢቨን ብቻ ፈጣሪ ድንግል ማርያም አለች። የልቤን እሷን ታውቃለች። ለድንግል ማርያም ነው ተወላት።
ገባችሁ? ነው እናቴ አይ ቲንክ በ16 ዓመቷ ምናምን ነው ያገባችው ከመሰለኝ 17 ነው 16 አይ ቲንክ 16 17 ምናምን አካባቢ ነው የወለደችው። ያው 4 ልጆች ወልደው በፍቅር 20 ዓመት ነው አይ ቲንክ 20 ዓመት ወይ 17 ዓመት አብረው በትዳር ኖሮ ከዛ ግን የፈጣሪ ስላልሆነ ከፈጣሪ ጋር ትጣላምና ከዚያ ዓለም ሞት ተለየ ማለት ነው። ገባችሁ? እኔ ደግሞ ጣሴን እንደዚህ ወንድሞቼን፣ እናቴን፣ እህቶችን አስተምራለሁ አኖራለሁ ማለት ነው። ገባችሁ አይደል? እና የእድሜ አይደለም። እኔ አብዛኛው አሁን ጓደኞቼ ምናምን ጥያቄ ይፈጥርላችኋል። ምን አገባ በዚህ እድሜ ምናምን ይሉኛል። እኔ ግን እንደዛ ልባል አልፈልግም። መንዘላዘል አልፈልግም። ወደዛ ወደዚህ ማለት አልፈልግም። በቃ በትንሽነት ላይ ምን ይባለው በወልዓኻ ዝወለድካዮን አንጊሕኻ ዝሓረስካዮ ነው አንጊሕኻ ዝሓረስካዮን ደሓደረ ይሕጉሰካ ይላሉ ትላልቁ ሰዎችና በልጅነትህ የወለድከውና በጠዋቱ ያረስከው እያደረ ያስደስትሃል ይላል ያገሬ ሰው። እና ምን ማይከብድም ከኛ ጋር ታድጋለች፣ ከኛ ጋር ትማራለች። ገባችሁ አይደል? አይደለም እኛ ሆነን 7 8 9 10 ሆነው እኮ ቤት ቁጭ ብለው እያሳደጉ ነው። ከበደና አላለም። ልጅ ደግሞ የፈጣሪ ጸጋ ነው። እኔ በዛ ነው ማምኑካ ሁሉ ፈጣሪ ነገር ነው ጋይስ። ከፈጣሪ ጋር ይሄ ቲቪ እኮ ለዛ ነው እየጠፋው ያለ ያየችው ነው። ያ ፉር እግዚአብሔር እዚህ አብዛኛው ሶሻል ሚዲያ ላይ ያሉ እየተሳደቡ ያሉ አሌክስ ለምን ጣላችሁት ብትሉት ምንም መልስ እኮ የላቸውም። ምንም መልስ የላቸውም። እንደዚህ ያረገ ግን የልቤን የሚያውቀው ሰው የለም። ውስጣችንን ማንም የሚያውቀው ሰው የለም። እዚህ ሶሻል ሚዲያ ላይ ደግሞ እንደ ሌላው አገር አይደለም። ገባችሁ አይደል? ይሄ እኛ ማህበረሰብ ላይ ጃጅ ባይኖር ኖሮ ስንት ጉድ ትሰሙ ነበር፣ ስንት ነገር ትሰሙ ነበር። ከኔ ወጡና የሌላው የዚህ ማህበረሰብ እያልኳችሁ ነው። ገባችሁ? ስንት ነገር ትሰሙ ነበር። ግን ችግራችን ጃጅ እናደርጋለን። ባወቅ ነው ባላወቅ ነው። ሰው ህይወት ራሱ ነው የሚያቆም። ገባችሁ? እና እስኪ ሆነ ከሆነ መብራት ዛሬ ደስ አላለኝ። ነገ በአዲስ ሙድ በአዲስ እንትን እንመጣለን። እንዲያው ፈጣሪ ያለው በሰው ፍቃድ ቢሆን ኖርማ ወይኔ በፈጣሪስ በሰው ፍቃድ ሆነ ቢሆን እኔ ለምቀኛ ቦታ ያለኝም ስለኔ መጥፎ የሚያወራት ምንም አሚራ thank you so much for the girl member
ስለምን እያወራ ነበር? ስምቀኛ ቲንክ ሶ ማች አንድ ሰው አንተ ላይ የሚነሳው ነገራችሁ ጋይስ ወይ ስትበልጠው ካልነካው በስተቀር ካልሰደብከው ወይ ካላልከው ዝም ብሎ ከባዶ መሬት ተነስቶ የሚሰድብ ከሆነ ሰው ወይ ትበልጠዋለህ ወይ አንተን መሆን ይፈልጋል። ተሰጥ ዝም ብሎ እየተሳደበ እንዲህ ነው እንደዛ ነው የሚለው ከሆነ ይሄ ነው። ሌላ ምንም ነገር የለውም። በቃ ስለበለጥከው አንተን መሆን ስለማይችል በቃ ላይክ አንተን ጃጅ አድርጎ በቃ እንደሚበልጥህ ለማሳየት በቃ የግድ አንተን ጃጅ ማድረግ አለበት። አንተን መውቀስ አለበት። አንተን መምታት አለበት። አንተን መስደብ አለበት። አንተን መርቀጥ አለበት የግድ ገባችሁ? ለኔ ምንም ችግር የለውም። ነገ ጠቅልዬ እመለሳለሁ ወደዚህ ቲክታክ። Yeah, of course. Okay, anyway, it's sign over, guys. አልመጣ መሰለኝ ካልተሳሳትኩ ነው። እስኪ አንድ ቪዲዮ